ማን ዮኒ ማኛን ፓስተር ነበር ያጠምቀው? ጥሩ ነው እንዳልክ አለ ፌንቴ አይድላችሁ የተባረረው ሁሉ እንዴት እኔ የትግራይ ልጆች እንደዚህ ራሳቸውን ሲያቀሉ ለመጀመሪያ ጊዜ ነው። ጆን ማጅላ የሚባል ውሻ ገብቶ ጋላ ብሎ ተሳደበ። አይቼዋለሁ ተቆርጦ። እሱ ነው ነገረኛ። አሁን አንተ ብሔር የምታከብር ቢሆን አንድ ሰው እንኳን ብሔሩን ነክተህ ሙልጭ አድርጎ የሚሳደብን ሰው ሄደህ ዳልቻን ጋላ ብለህ ሰድበህ ሙሉ ትግሬ ማስቀጥቀጥ ምን የሚባል ነገር ነው? ይሄ እንትንነት ነው? እውቀት ነው? ጆን ማጅላ እልም ያለ ደንቆሮ ስለሆነ ነው። ደንቆሮ ትግራይን ቁጭ ብሎ የሚያሰድብ በክት ማለት ነው። የሚናገረውን ከአንደበቱ የማያውቅ ዥልጥ። አንዳንድ ጊዜ ጭንቅላት እኮ ክሌበር ትሆናለህ። አፋቸውን ከሚከፍቱ ሰዎች ጋር ወጥተህ ትሰዳደባለህ፣ መከፋፈል ካለብህ። ነገር ግን የምትሰዳደበው ሰው ማወቅ አለብህ አይደል እንዴ? ዳልቻ ጣጣ አለው እንዴ? አጥንትን ከፍቶ ሰብሮ የሚሰድብ ስድብ ነው የሚሰድብ። ከነካው ዳልቻ እኔ ዘረኛ ነው ብዬ አላምንም። ልንገርህ ዳልቻ እኔ ዘረኛ ነው ብዬ አላምንም። ከነካው ግን ብሔርን ምንና ለማብሸቅ ዳልቻ ምንም ነገር ሊሰድብ ይችላል። ዳልቻ ግን ዘረኛ አይደለም። በፊት በነበረው ጊዜ የነ ጆከር ጓደኛ የነ ዮኒ ማኛ ጓደኛ ሙድ የሚገባው ቁጭ ብሎ ሳቅ ጫውታ የሚወድ ነው። ግን ጠብሰው ዘረኛ አድርገውት ኦሮሞን ስትነካ ሙለጭ ያደርግሃል። እኔ ጅቦ ማነው እንትና ዘረኛ ነው ብዬ አላምንም። ዳልቻ እኔ ኢትዮጵያ ስሄድ አገኘዋለሁ። ዘረኛ ቢሆን አላገኘውም። ዘረኛ ለእኔ አብዛኞቹ አክቲቪስቶችም ታዋቂዎችም ፍጹም ዘረኞች አይደሉም፣ ስሜታዊ ናቸው ነው ብዬ ነው ማለት ሁሉም። ይኸውልህ ጂጂ ናት። እኔ እነግርሃለሁ ጂጂ ዘረኛ ናት። እዮዳ የዓለም አትምሰልህ አንተ። የዓለም ተንኮል ምንድን ነው? ሙሟ ሳይታለች እንዴ? አትመስለኝም ለምትደርቀው። እየነገርኩህ እኮ ነው። ምሳሌ ከሰጠው ኦኬ። እዮዳ የሚባል ደንቆሮ ተንኮለኛ፣ ኢትዮጵያም ስላላደገ ሰዎች ሲሳደቡ እንጆይ የሚያደርግ ለመሰለ በህይወቱ ይሄ የሚያብረቀርቀው ነው እንጂ ሰክሰስ ሆኖ አያውቅም። ሚስቱን አርክቷት አያውቅም። ሁሌ ታለቅስበታለች። መች ነው ቃልና ቃችሁ የሚገናኘው ብለው ሁሌ ጸልያሉ፣ አሌሉያ እያሉ አይደርስም። ስለዚህ የሚስቱን እልህ ማላ ይወጣል እየመጣ ብሔር ለብሔር በማሰዳደብ ለመጀመሪያ ጊዜ እኮ ጆከርንና ከድርን ያጣላቸው አውቆ ይሄን ፑሽ እያደረገ ይውጣ ምን እያለ እኮ እዛ ጋር እነሱ እንደ ጅል ተወጣተው ወንድምና ወንድም ያጣላ እኮ ነው። ይሄ ግማታም ማለት ነው። ሮሚ አንድ ነገር ይሁዳ ንስሐ አባቴ ነው ጌታ ይከዘረዛ እንዳላባሩት ያንተ ሊሆን አይችልም። ጅቦኔ በጣም ነው ወድ እሱን ሳባት ሊሆን አይችልም። እሱ ካልሆነ እኔ ሆነአለሁ። ለካ ሴት የለም ሴት አይሆንም። አንቺ ትሆኚማ እንደስ እንግዲህ ሴት አይሆንም። የንስሐ አባቴ ነው ያገኘው ቲክቶክ ላይ እሱን ብቻ ነው እንዴ? ይቅርታ አንተ በእናትህ ሌላ የለም እንዴ? ቀይር። አሁን እኮ ፓስተር ሆኗል። ዮኒ ማኛ ይሻላል። ዮኒ ማኛ ማን ዮኒ ማኛን ፓስተር ነበር ያጠምቀው? ጥሩ ነው እንዳልክ ሃሌሉያ ሃሌሉያ ፓስተር ሆናል አለው። ለራሱ ሰጪው ነው የሰጠለ የኛውን ጭዶለት በአደባባይ ፓስተር ሆናስ። ሃሌሉያ አይኔ አይ ቤንቴ አይድላችሁ የተባረረው ሁሉ። አንድ ነገር ግን የተናገረው ሰምተሻል? አምልጦሽ እንዳለ አስታውሰሽ ምን ሆነ? እስቲ ንገረኝ። እኔ እኮ አላየኋቸውም፣ ነግረውኝ ነው መጥተው። እኔ ኦርቶዶክስ የሆንኩት እናትና ልጆቼ እንዳይሰደቡ ብዬ ነው ያለውን ሰምተሻል? ጆከርና ካይድር ሙስሊሞች እኮ ናቸው። መቼ ኦርቶዶክስ ሰደበው? ጆከርና እኮ እንትና ናቸው ልጆቹን ዘቅዝቆ ሰደበ ያለው። ሙስሊም ናቸው። ጆከር ክርስቲያን ሆነ እንዴ? ተቀይሯል። ይህ ሙስሊም። ሌላው እንትናን የሰደበው ማን ነው? አሁን ማረግ ነው ከሆነም ሌላ የሰደቡት የተጣላ ጆከር ልጄን ሰደበ ብሎ ግን እንደው አንድ ነገር ልንገርሽ። አሁን እዮዳብ ደግሞ ኦርቶዶክስ ሆነ ተባለ። ሰምተሻል? ዮኒ ወይ ይሆናል ዮኒ ማኛው ጋር ለመቀየር ይሆናል
ማናቸውንም አንፈልግም። እዛው እዮዳብንም አንፈልገውም በፍጹም። አሁን ታለ ጴንጤዎች ውረድ አድርጎ ነው የሚሰድባቸው። ዮኒ ማኛን ተቀበላችሁ ብሎ እያመጣ ሙልጭ ያደርጋቸዋል። እኛ እኮ ፈረደብን። እነሱ ሃይማኖት በቀየሩ ቁጥር እነሱ እየተሰዳደቡ መከራችን ናየን። አይ ዮዳባን ወደ እኛ መጥቷል። ኦርቶዶክሱ ማለች ሮሚ ዮዳብ ደግሞ እንዳለ ብሶት አለባቸው። አንተ በልጅነት ሰራተኛዋ ደፍራኛለች አለ እኮ ዮዳብ። ሰምተሃል? ሰራተኛችን ደፍራኛለች እንዴ? ዝም ብለህ ነው ፓስተር ብለህ የምትለጠፈው? መጀመሪያ ተደፍሮ ነፃ ያልወጣ ራሱ እንዴ። አበባ ደግሞ አበባን ታውቃታለህ? ገጣሚዋ እሷ ደግሞ የሂሳብ አስተማሪ በ9 ዓመት ይደፍሮኛል። እንዳለ የተደፈረ ነው እንዴ? ጂጂ ክያ የልጄ ባል ደፍሮኛል። ዮኒ ማኛን ነው መጠየቅ ማን እንደደፈረው እንዴ? እንዳለ ተደፋሪ ነው እንዴ የተሰበሰበው ብሶተኛ። ዮኒ ማኛ የበገባ ጊዜ ብልጽግና ኢሊሊ ሆቴል ተደርጓል። እንዳለ የተደፈረ ችክ እኮ ነው። ጂጂ ክያ ግን አይታታል። በቀዳዳቸው የልጄ ባል ዕቃ እችን ታክላለች ብለው ከነጣታ እንዲያሳይታ እሱን ረስታው ሾርት ሞሪ ሊደፍረኝ ነበረ እንዴ? በቀዳዳ ያየችው እሷ ተመኝታ ምን ልትሰራ? የልጅ ባል ሽንት ቤት ሲገባ በቀዳዳ ታያለ እንዴ? አይቼዎችን ያክላል ብላ የዛኔ ነግራል። ያንን የነገረችንን ረስታ አሁን ደግሞ ልጅ እርጉዞና እሷ እዛ ተኝታ እዚህ መጥቶ እቃውን አውጥቶ አሳየኝ። የዛኔ እንደዛ ለምን አትልም? በቀዳዳ አየሁት ነው ያለችው። አሁን እኮ አማቾቻችን ራሱ ወደፊት እናትየው እንዳያዩ ብሎ ጥብቅ አለው ዘርቆ ጨብጭ ጠቅቁልኝ ሊሉ ነው። በቀዳዳ የልጄን ባላየሁት ሽንት ቤት ሳልለነ ቅዱስ ለይተህ ምታ። ፈጣሪ በዚህ ዘመን እንዴት ነው የተወለድኩ? ለይተህ ምታ። ውይ በስመ አብ። የልጆቻችን ባሎች ሊሳቀቁ ነው እናትየው እንዳያዩኝ እያሉ ዮኒ ማኛም እኮ ተደፍሯል። ኢሊሊ ሆቴል እነዚህ ርኩሶች ወስደው አስደፍረነዋል ብሏል ዳልቻ። እውነት ይሁን ውሸት መከራችንን እኮ አየን። እንዳለ ተዳፋሪ ብሶት ያለባቸው ቢወጡ መከራችን አሳየ። ቪዲዮ አለኝ እኮ እያሉ ነው። አረ እንዳያወጡበት አሁን ተናደው ኦርቶዶክሶች ተናደው ቪዲዮ እንዳያወጡበትና ለዘላለም ላይመለስ ጴንጤ ሆኖ ፓስተር ሆኖ ነው የሚመጣው እንዲህ ብሎ ሃሌሉያ ኑ። እኔ ዮኒ ማኛ ኢየሱስ ማታ ነግሮኛል። በኢየሱስ ስም ጴንጤ ጠቅላላ አሜሪካን ትገባላችሁ ይላቸዋል። ፓስፖርት አውጡ ሲላቸው አውጥተው ሚግሬሽን በር ላይ ሲሰለፉ ይታየኛል። ዮኒ ሳር ሁሉ ነው የሚያስጣቸው። እርግጠኛ ዮኒ ማኛ ተንኮለኛ ነው። አንድ ሳር ቄጤማ አይገኝም። ደግነቱ የእንትን መጥቷል። የፕላስቲክ ቄጤማ ኢትዮጵያ ውስጥ አይተህ ታውቃለህ? በጴንጤ የተነሳ ግጠው ጨርሰውት የኢትዮጵያን ሳር ሰው ቢቸግረው በፕላስቲክ ሰራ እንጂ ኢትዮጵያ ውስጥ በፕላስቲክ ቄጤማ ተሰምቶ ታይቶ አይታወቅም። ጴንጤ ግጦ ጨረሰው ኢትዮጵያን ሳር። እግዚአብሔር ይመስገን። እኛ መጎዝጎዣ እናቶቻችን መጎዝጎዣ አታው ዛሬ የፕላስቲክ ቄጤማ ሆኗል። እንዴት ቄጤማ በኢትዮጵያ ምድር 50 ዓመት ስኖር ቄጤማ ደጉት ነው ስም ጴንጤዎች እየጋጡት። ሃሌሉያ። ቅዳሜ እሁዱን ኢየሱስ ሳር ግጣችሁ ደሩ ብሎናል። ምንም መፍጨት አያስፈልግም። ጤፍ ይሄን ፍጭ ማለት ቄጤማ ግጭ ታርገው እንደ ጫት አልበላም ይላሉ። ቄጤማ የሚበላ ትውልድ መጣ። ጫት በልቶ የመረቀረ ህዝብ። ይሄ ግን ለምንድን ነው ወደ ሰሜኑ አልስፋፋ ያለው ግን? ሮሚ ወደ ጎንደር፣ ትግራይ ይሄ የኦርቶዶክስ መሰረት ናት። አንተ እርኩስ ማለት ነው። እኔ ሳይ የሚገርመኝ የትግሬ ጴንጤ ስማ፣ ጎንደር ነው ያልከው። ጎንደር ጴንጤ የሆነ እናት ቢያገኙ ዞር ብለው ቂጥህን ነው በሚወጉ በቢላ ታሾፋለህ እንዴ? ሳቃት እንዴ? የትግራይ እናት የፈለገ ሌላ ነገር ጴንጤ ሆነ ከመጣ የትግራይ እናት ቂጥህን ነው የምትወጋ። የምን አባ ጴንጤ ነው? ታሾፋለህ እንዴ? የጉራጌ ጴንጤም የለም ልክስክስ። እነሱ ብቻ አይደለም እኛ ጋም እግዚአብሔር እንጅቦ አሁን አዶን ነው። በእኔ በነበርኩ ሰዓት እነፋዘር እንኳን እድራቸው ውስጥ እንኳን ልጅ ከ18 ዓመት በታች ጴንጤ ከተገኘ አባት ከድር ይባረራል። ወይ ልጅን አባር ወይ አንተ ትባረራለህ ነው የሚባለው።
እስቲል እኛ ሀገር ጴንጤ አይገባም። ለሊት ቆርቆሮ ሰርተው አድረው ይሄ ከአዲስ አበባ ምናምን ተለቃቅሞ የመጡ ቁጭ ብለው ተነስተው እንደገና አፍርሰው አቃጥለሳል። እስካሁን አልሰሩም። እኛ ሀገር በፍጹም አይመጡም። እንደ 44ቱ ደብር ያለበት ሀገር ነው የአባትና እናቴ ሀገር። ጴንጤ ብቅ ቢል ቂጡን ተወግቶ ነው የሚያድረው። የለም የት አባታቸው ነው የሚመጡት? ሰሜን እንዳታስበው። እኔ ለዚህ ነው በዚህ የተነሳ ማን ወደዋለሁ መሰለህ? በሃይማኖት የተነሳ ማን ነው? ኢሳያስ አፈወርቅ። ጴንጤ ፍንክች ማለት አይችልም እዛ ሀገር። በምንድን የተባረሩት? ሃይማኖታቸውን እኮ አይደለም የጠላው። ልዋጉ ሰው አይዱ ይባላሉ። ኢየሱስ ሰው አትግደሉ ብሎናል አላሉ? ውሸታቸውን እኮ እንዳይዋጉ። ጆባም ሲጠየቁ ኖ አይገደሉ ነው። ቁጭ ብለሽ እነሱ በተዋጉት ሙስሊምና ኦርቶዶክስ ሲዋጋ እናንተ ኢየሱስ ያደናል ጉድጓድ ተቀብረ ቀጥል አላቸው። እያንዳንዱ በተገኘበት በየጉድጓዱ እያሳደደ ቂጥቂጣቸው። ከዛ አሁን ለንደን ኬዙ ጴንጤ ስለሆንኩኝ ኢሳያስ አባረረኝ እኮ ነው የምትለው። ለመጣ እዚህ ሀገር ስትባል ጴንጤ ስለሆንኩ ኢሳያስ በዚህ ኢሳያስ እድሜና ጤና ይስጥ። ይህን አርቲ ቡርቲ ሃይማኖት አሳዶ አባሮ ጥፋ አለው። ሳቃት እና ሰው አልገባም ብለው ነው ጴንጤዎች ከሄድ ተባረሩት እንዴ? እግዚአብሔር ተባረው እኮ ነው ሰው አልሄድም ብለው። ኢየሱስ ሰው አትግደሉ ይላል። ኢየሱሴ ሰው አሉት። ኢየሱሴ ነይ እያለ እያሳደደ እንዳለ በሱዳን የቻሉ አምልጠው አለፉ። ሌሎቹ አምነው ቀጥ ብለው ኦርቶዶክስ ሆኑ። ከሁለት አንዱ ሃይማኖት የለም። በዚህ ነው እኔ ኤርትራ ኢሳያስም በዚህ ክብር ለኢሳያስ ሃይማኖቱን ስላስከበረልን። ይሱማ ክብር ይገባዋል። ሮሚዬ እናቴ። የኤርትራ ጴንጤ የለም። ካሉም እዚህ ተደብቀው የነዛም ብሶት። አሌሉያ ኢየሱስ ሀገራችን እንድንገባኛ ጴንጤዎች ምን ነው ጨከንክ? ታዲያ እነሱ ኢየሱስ የሚሉት እነሱ የሚያመልኩት ኢየሱስ ምን ነው ኤርትራ ጌታን መቀበል አልቻሉ? ምን ነው አላስገባቸው? አስታውሽ እንደሆነ ዘማሪት ማን እንደሆነች ስሟን ባላቅም የሽባባው ልጅ ትመስለኛለች። የኤርትራ አምላክ ይመስገን የኢትዮጵያ አምላክ ይመስገን ብላ ዘፍና ኢሳያስ እኮ ከለከለው እሱ ሙዚቃ ኤርትራ ውስጥ ላይ እቺ ውሻ ጴንጤ አላት። እቺ ኮተታ ዝምባም ብሎ ለዛው እኔ አትመቸኝም። ዝምባም ያ ጴንጤ እንኳን ያገባት ምን መሰለ ጴንጤ ያገዛ የኤርትራና የኢትዮጵያ ኢየሱስ እንዴት ነው ሁለት የታባሽ በጣም ያንን መዝሙር ኤኒታይም በተገኘበት እሱም መዝሙር እንኳን የዘመረ ከኤርትራ እስር ቤት ነው የምትገባው። ልክስክስ እሷን ራሱ ያገኛት ኢሳያስ ቃል በቃል ምን አለ መሰለሽ? ቃል በቃል ኢየሱስ ትግርኛ ተናጋሪና አማርኛ ተናጋሪውን አንድ አደረግነው ብላ እንዴት ኢየሱስ አንድ ነው አለ። በቃ አረ ያስባሽ የኤርትራ አምላክ ይመስገን የኢትዮጵያ አምላክ ይመስገን አማርኛ የሚችለው ኢየሱስና ትግርኛ የሚችለው ተመልከች። ኢየሱስ አንድ ቃል ነው የሚችለው ውሻ ማለት ነው። ልክስክስ ዝምባም ነገር ናት። የታባቷ ልስን እሷ ናት ኢየሱስ ያድናል ብላ ያችን የመሰለች ዘፋኝ ኢትዮጵያ እንዳትገባ እኔም ዘፋኝ ነኝ ብላ ያችን እንትና እንዳትመጣ ያደረገቻት እህቷን እሷ ናት። ያችን ምስኪን የኔ ናት። እስካሁን ኦርቶዶክስነቷን ማተቧን አልለቀቀችም። እግዚአብሔር አምላክ ያድናል። በእምነቷ አይጸናች። ይቺ ጅላጅል ጴንጤ ሆና ጎጃምንም ያህል ማህበረሰብ ከጎጃም ተወልዳ አፈር ትብላ ቂጧን ነበር ማለት እሷን ልክስክስ። ቤተሰቦቿ ምርጥ ኦርቶዶክስ ናቸው። ኬት አባቷ ሄዳ ልምጥምጥ ጴንጤ ምንም ችግር እኮ የለውም። ኢየሱስ ኢትዮጵያን አንዳረግ ኤርትራን አንዳረግ በቂ እኮ ነው። የኤርትራ አምላክ የኢትዮጵያ አምላክ ሁለት አምላክ። ስንት አምላክ ነው ያለው? ትግርኛ የሚችልና አማርኛ የሚችል አምላክ በእነሱ በልሳን ነው። አሁን ኢማኛል ታያዋለህ። የአህመድን እኮ ነው እንዲያው ታያለህ። አሁን ሲሪየስ ጴንጤ ሆን አይደል እንዳልክ አይደል ያጠመቀው ኦልሬዲ እንዳልክ በልሳን መናገር ጀምሯል። ታውቃለህ ባለፈው ተለቁ። አሁን ኢናው በረበረ ምናምን ጀመረ እንዴ የሱ ለጃሌ ከንፈሩ አንቀጣቀጡ ረረረም ጀለረረረረ ተረረረ አይኑን ጨፍኑ እንዳልክ። አሁን ደግሞ ዮኒ ማኛ የተናገረ ጊዜ ያከትማል። ዮኒ ማኛማ በስታይል ነው። ዱቄት ላላላላላ ዱቄት ራስቶ ዱቄት ማስገባቱ አይቀርም።
ረስ ላላላላ ዱቄታ ምን ይላል ብለሽ ነው ይላል። ታየዋለህ ዮኒ ማኛ ገንዘብ ከጨመሩለት ጌታ ታየኝ ብሎ እሱ ሙደኛ ነው ይላል። ምንም ችግር የለበትም።